ሰላም ሰላም እንደምናችሁ ውድ የማንቸስተር ዩናይትድ የሃያሉና የገናናው ክለብ ደጋፊዎች በዚህ ቪዲዮ እንግዲህ ወሳኝ የሆኑ የማንቸስተር ዩናይትድ ዜናዎች አሉ የትራንስፈር ኒውሶች አሉ ወሳኝ የሆኑ ሌላ ተጨማሪዎች አሉ ከፉላም ጋር ተጠባቂ የፕሪሚየር ሊግ ጨዋታ ከማድረጋችን በፊት ምን አይነት ነገሮች በክለባችን ዙሪያ እየተወሩ ነው የሚሉትን በዚህ ቪዲዮ በጥልቀትና በስፋት እናያለን የመጀመሪያው ሐሳብ እንግዲህ በምስሉ ላይ እንደምትመለከቱት ብሩኖ ፈርናንዴዝ 6 ዓመት ሞልቶታል በማንቸስተር ዩናይትድ ጃንዋሪ 2020 ላይ ነው የመጣው እንግዲህ 2020 ላይ ነው የመጣው አሁን 6 ዓመቱን ይዟል ኦን ዚስ ዴይ በዚች ቀን ማለት ነው ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ፈርሟል ይሄ እንግዲህ ፈርጉሰን ማንቸስተር ዩናይትድን ከለቀቁ በኋላ ምርጡ የማንቸስተር ዩናይትድ ፈራሚ እንደሆነም ብዙ ሚዲያዎች ብዙ ሰዎች ካደረገው አስተዋጽኦ አንፃር ተነስቶ እየተናገሩ ይገኛሉ እውነትም ምርጡ ፈራሚ ማለት ይቻላል ብሩኖን እንግዲህ ሌጀንድ ነው ለማለት ብዙ ዋንጫዎች ስላላነሳ ቢከብድም ግን ምርጡ ፈራሚያችን ነው እንግዲህ ብሩኖ ፈርናንዴዝ በትሬኒንግ ቦታ ላይ ከኤደን ሄቨን ጋር እንግዲህ እንደዚህ ብሩኖ በኢንስታግራሙ ላይ ይሄን ፎቶ ፖስት አድርጓል በጣም ደስ የሚል ቡድን ውስጥ ያለው ይሄ በቃ የቤተሰባዊነት ነገራቸው በጣም እየጨመረ ነው ውጤት ሲመጣ ደግሞ እንደዚያን ነገሮች በጣም ትልቅ አስተዋጽኦ አላቸው ማለት ነው በጣም ደስ የሚል ነገር ነው እንግዲህ በምስሉ ላይ እናንተም እንደምትመለከቱት ወደ ቀጣዩ ስናልፍ እንግዲህ አሁን በፕሪሚየር ሊግ ላይ እየተጫወቱ ካሉ የብሩኖ ፈርናንዴዝ ቦታ ላይ በ10 ቁጥር ላይ ከሚጫወቱት እንደ ኦዲጋርድ እንደ መሃል ሜዳ 8 ቁጥር ላይ የሚጫወቱ እንደ ራይስ እንደ ኢንዞ ፈርናንዴዝ የመሃል ሜዳ ተጫዋቾች እንደ ሶቦዝ ላይ እንደ ወርትስ ራሱ እንደ ፓልመር ምናምን እነዚህ ሁሉ ብሩኖ ፈርናንዴዝ ላይ አይደርሱበት እውነቱን ለመናገር በሚያደርገው አስተዋጽኦ ልክ ሲታይ ብሩኖ ፈርናንዴዝ እውነትም ንጉስ ነው ሊሰግዱለት ይገባል he is a magnifico ብሩኖ ፈርናንዴዝ ቢግ አፕ ካፕቴን በጣም ትልቅ ተጫዋች ነው ብሩኖ ፈርናንዴዝ ማንቸስተር ዩናይትድ በጣም በመጥፎ አቋም ባለበት ዘመን ላይ የተገኘ ተጫዋች ሆነ እንጂ ትልቅ የተሻለ ቡድን ላይ ቢሆን ከዚህ የተሻለ ብዙ ዋንጫዎችን ማንሳት የሚችል ልጅ ነው ማለት ነው ብሩኖ ፈርናንዴዝ እንደ እድል ሆኖ እንግዲህ ይሄ ነገር እንግዲህ አልተሳካም ማለት ነው እንግዲህ ተጠባቂው የማንቸስተር ዩናይትድ ጨዋታ ተጠባቂው ከፉላም ጋር የሚያደርገው ማንቸስተር ዩናይትድ ከፉላም የሚያደርገው ጨዋታ በጣም ተጠባቂ ነው እሁድ ነው የሚካሄደው ፌብሩዋሪ 1 ላይ ነው የሚካሄደው እንግዲህ ይሄ ጨዋታ ትልቅ ተጠባቂነት ያለው ምክንያት ምንድነው አርሰናልን ሲቲን ካሸነፈ በኋላ በፉላምስ ምን አይነት አቋም ያሳያል ምክንያቱም እነ ፉላም ሎ ብሎክ የሚጫወቱ ዘክቶ የሚጫወቱ ቡድኖች ስለሆኑ እንደነዚያ ነው ቡድኖች ላይ ምን አይነት አቋም ያሳያል የሚሉ በጣም ተጠባቂ ነው ማለት ነው እንግዲህ ይሄን ለማሳየት ነው እንግዲህ ማንቸስተር ዩናይትድ ተጫዋቾች ለፉላሙ ጨዋታ ጠንክሮ ወጥሮ እየሰሩ ነው የሚገኙት ይው ካሳ እየሰራ ነው ኩኛችን ወጥሮ እየሰሩ ነው ያሉት የጂም ስራ እየሰሩ ነው ያሉት እዚህ ጋር ደስታ ፊታቸው ሁሉ ያንጸባረቀ ነው በደስታ ዳሎት ብሞ ይሄውና ሸሽኮ እየሰሩ ነው ማለት ነው ሸሽኮ እዚህ ጋርም አለ እዚህ ጋር እነ ማላሻ እነ ሼሌሲ ወጣቶቹ ያው ጃክ ፍሌቸርም አለ አጠገቡ ላይ እንግዲህ ከነሱ ቀጣይ ደግሞ መምጣት ምፈልገው ይሄ ልጅ ጋር ነው እንግዲህ እንደሰማችሁት ነው ፓትሪስ ዶርጉ እንደተጎዳ ለ10 ሳምንታት ኦልሞስት 2 ወር ከ2 ሳምንት የሚያክል በሃምስትሪንግ ወይም በጡንቻ መሸማቀቅ ጉዳት ተጎድቷል ቢሆንም ግን ይሄ ልጅ ለሁለተኛ ጊዜ በዚህ አመት ለሁለተኛ ጊዜ የፕሪሚየር ሊጉ ኮከብ ተጫዋች ተብሎ ተመርጧል ይሄ ከብሩኖ ጋር በዚህ አመት ያስተካክሏል ብሩኖም በዚህ አመት 2 ጊዜ የፕሪሚየር ሊጉ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል አሁን ደግሞ ዶርጉ ደግሞ ይሄን ነገር ደግሞታል እንግዲህ ይሄን ነገር ብዙ ተጫዋቾች ዘንድሮ ወደ 10 ጊዜ ማንቸስተር ይሄን ሽልማት ማግኘት ችሏል ትልቅ አቺቭመንት ነው እንግዲህ ዶርጉን እንቅስቃሴዎች ያለፉትን 6 ጨዋታዎች እንኳን የዶርጉን ስናይ ሬቲንጉ 8.4 7 7.1 8.7 8.5 7.1 እንቅስቃሴ ያድርጓል ማለት ይሄ በጣም ወርልድ ክላስ ከሚባሉት እንደነ ሚባፔ እንደነ በቃ በወርልድ ክላስ ምንላቸው የክንፍ ተጫዋቾች ከነሱ የሚጠበቅ እንደ ያማል ምናምን አይነቶች
ከነሱ የምትጠብቁት አይነት እንቅስቃሴ ነው በክንፍ መስመር ላይ ለማንቸስተር ዩናይትድ እያደረገ ያለው ፓትሪክ ዶርጉ። እንግዲህ ጉዳቱን እንግዲህ ፈጣሪ ያቅልለት ቶሎ ይመለስልን እንላለን። ቦታው ላይ ግን ክፍተት የሚያጋጥመን አይመስለኝም እነ ኩኛ እነ ማውንት ስላሉ። እንግዲህ ፓትሪክ ዶርጉ ይሄው መጎዳቱን ዘ አትሌቲክስ ነው እንግዲህ ቀርሞ የዘገበው መጎዳቱን የሚያሳይ ነው። ለ10 ሳምንት እንግዲህ ተጎድቷል ማለት ነው። በጣም ያሳዝናል። እዚህ ጋር በተጎዳበት ሰዓት ላይ ያሳየው ሪአክሽን ፎቶ ነው። እንግዲህ ስለዚህ ልጅ ግን ሳናወራ ጸጥ ማለት አንችልም። ብራያን ምቤሞ እንግዲህ የትልቅ ጨዋታ ተጫዋች በቀደም ነግሬያቸዋለሁ። የትልቅ ጨዋታ ተጫዋች ነው እየተባለ ነው። እንግዲህ ሊቨርፑል ላይ አግብቷል፣ ሲቲ ላይ አግብቷል፣ አርሰናል ላይ አግብቷል። ይሄ ልጅ የማንቸስተር ዩናይትድ በዚህ ሰዓት ከፍተኛ ጎል አግቢ ነው። በጣም የሚደንቅ ነው። እንግዲህ እናውቃለን 20 ምናምን ፕሪሚየር ሊግ ጎል አግብቶ እንደመጣ ችሎታው እንዳለው፣ ግን ትልቅ ቡድን ላይ ሲመጣ ብዙ አይነት ጫና አለ፣ ሚዲያው ምኑ እና ይሄን ነገር ተቋቁሞ ውጤት እያመጣ ነው ማለት ነው። ይሄው እንግዲህ ብራያን ምቤሞ is the definition of big player for Manchester United ማንቸስተር ዩናይትድ ፒፕልስ ፐርሰን የታወቁ የዩቲዩብ እና የፌስቡክ ፔጅ ያላቸው ናቸው። እንግዲህ እነሱ እንደዚህ ብለዋል: goal against Liverpool, Man City and Arsenal and Tottenham in his first season super impressive በጣም አስደናቂ ነው። በጣም ምክንያቱም በመጀመሪያ አመቱ ላይ በሊቨርፑል ላይ በሲቲ ላይ በአርሰናል ላይ በቶተንሃም ላይ ጎል ማስቆጠር ችሏል ብራያን ምቤሞ። ራሽፎርድ and Van Persie were the last to have this kind of impact against big six for United in just one campaign በአንድ የውድድር ዘመን ላይ ይሄን ያክል በተላልቅ ቶፕ በትራዲሽን ወይ በልምድ ቶፕ 6 ከሚባሉ ቡድኖች ጋር ማንቸስተር ዩናይትድ ሲጫወት ይሄን ያክል ተጽዕኖ መፍጠር የቻለ ብቸኛው ከራሽፎርድ እና ከቫን ፐርሲ በኋላ ብቸኛው ተጫዋች ነው ማለት ነው። absolutely loving this signing ነው ያለው። እንግዲህ በጣም ሊወደድና ሊሞገስ የሚገባው ፊርማ ነው ማለት ነው ብራያን ምቤሞ። ይሆንና ቢግ ጌም ፕሌየር ብራያን ምቤሞ the ካሜሩን አንበሳ የካሜሩን ጀግና የማንቸስተር። እንግዲህ ስለ ኩኛ ደግሞ ማውራት አለብን። ኩኛ እውነቱን ለመናገር በጨዋታዎች ላይ ያለፉትን 11 መጀመሪያ 11 ጨዋታዎችን ለማንቸስተር ያደረጋቸው ላይ ትንሽ ስትራግል አድርጓል። ምክንያቱም ኢምፓክት እያደረገ ነው። ኢምፓክቱ ግን አሲስት ብዙ የለውም፣ ጎል የለውም። ግን ተጫዋቾችን እንዴት በአርሰናል ጨዋታ የመጀመሪያው ፕሪሚየር ሊግ ጨዋታ ላይ ታስተው የመጀመሪያው ላይ አሁኑ ሳይሆን የመጀመሪያው ላይ ከዛ ሊቨርፑልን ባሸነፍንበት ጨዋታ ላይ ሲያደርግ የነበረው እንቅስቃሴ ይሄ ምርጥ እንቅስቃሴ አድርጓል። ግን በጎልና በእንትን የታጀበ አይደለም። ከዛ በፊት አንድ ጎልና ምንም አሲስት አልነበረው። አሁን ግን ላለፉት 11 ጨዋታዎች ላይ ከቡድኑ ጋር ይሄ ልጅ እየተዋሃደ ነው። አሁን 4 ጎልና 2 አሲስት አለው ባለፉት 4 ጨዋታዎች። አጠቃላይ እንግዲህ 5 ጎልና 2 አሲስት አለው ማለት ነው። ኩኛ በጣም ኩኛ የማንቸስተር ዩናይትድ ትልቅ ተጫዋች ነው የሚሆነው። ትልቅ ተጫዋች ነው የሚሆነው። ዝም ብላችሁ ታያላችሁ። ይሄ ልጅ በረብ ቡድኑ እየተገነባ መሃል ሜዳው የተጠናከረ ሲመጣ ምን አይነት ተጽዕኖ እንደሚኖረው ማለት ነው። እንግዲህ ማንቸስተር ዩናይትድ የትራንስፈር ኒውስ እንግዲህ እንገባለን። ይሄ አሁን በቅርብ ሰዓት የወጣ ዜና ነው። ዛሬ ሐሙስ የወጣ ዜና ነው። እንግዲህ ማንቸስተር ዩናይትድ are determined to bring Adam Wharton to Old Trafford according to Team Talk። እንግዲህ ቲም ቶኮች እንደዘገቡት አዳም ዋርተንን ለማምጣት ማን ዩናይትድ ትልቅ ጥረት እያደረገ ነው። እስከ 100 ሚሊዮን ለክሪስታል ፓላስ ለመክፈል ፍላጎት እንዳላቸውም እየታየ ነው። እንግዲህ ማንቸስተር ዩናይትድ ምንድነው ኤሊየት አንደርሰን የማግኘት እድላቸው አጠራጣሪ እንደሆነ ያው ኤሊየት አንደርሰን በጣም ተፎካካሪ ሊቨርፑል ይፈልጋል፣ ሲቲ ይፈልጋል። እነዚህ ሁለት ቡድኖች እየፈለጉት ደግሞ ስፔሻሊ ሲቲ ከፈለገው ልጁ እንግዲህ ማን እንደሚመርጥ አይታወቅም። እንደነ ብራያን ምቤሞ እንደነ ኩኛ አይኔ ማንቸስተር ነው የሚሻለኝ ካለ ትልቅ ነገር ነው። ግን አሁን ባለው ራንኪንግ መሰረት አንደኛ አዳም ዋርተን ማነው አንደርሰን ነው። ግን ይገኛል ተብሎ ማንቸስተር ያስፈርሟል። አቅም ሳይሆን ይገኛል እሺ ተብሎ ይመጣል ተብሎ የሚታበው ዋርተን ነው። ከዛ በኋላ ባሌባ ነው የሚሆነው። ከዛ ስቴለር ነው ከጀርመን ቡንደስሊጋ ማለት ነው።
ስለነዚህ ልጆች የብቻ ቪዲዮ እንድሰራላችሁ ማንቸስተር ዩናይትድ ሊያስፈርማቸው የሚፈልጋቸው 6 ቁጥሮች ከፈለጋችሁ ኮሜንት ላይ ስራልን በሉኝ ማንቸስተር ዩናይትድ ደጋፊዎች እንደውም ይሄን ፕሮግራም ተከታተሉ ማለት ነው። ሌላው ማንቸስተር ዩናይትድ ይመጣል ተብሎ እንግዲህ ሰሞኑን በትልቅ እንግዲህ በሚዲያ ጫጫታ እየተወራ ያለው ማን ነው? ኮል ፓልመር ከቼልሲ። ኮል ፓልመር እንግዲህ ሆም ሲክነስ ወይም የቤት ውስጥ ህመም ሆም ሲክነስ አጋጥሞኛል ብሎ ወደ ቼልሲ ትሬኒንግ ሜዳና ወደ ክለቡ እየተቀላቀለ እንዳልነበር ሲዘገብ ነበር። ደግሞ ሌላ እንግዲህ እየተባለ ያለው ምንድነው ወደ ማንቸስተር መምጣት ይፈልጋሉ። ምክንያቱም ኮል ፓልመር የልጅነት የማንቸስተር ዩናይትድ ደጋፊ ነው። በተጨማሪ ደግሞ ኮል ፓልመር የማንቸስተር ዩናይትድ ከተማ ልጅ ነው። ይሄ ነገሮች ተደማምሮ እንግዲህ ማንቸስተር ለመምጣት ትልቅ ፍላጎት አለው የሚባል ነገር አለ። ግን እውነት ሩመር ነው እውነተኛ ዜና ነው የሚለው እንግዲህ በጊዜ ሂደት እየጠራ ነው የሚመጣው። ቼልሲዎች ግን የቼልሲው አሰልጣኝ ሮዜነሪዮ ምንድነው ያለው? ኮል ፓልመር በጣም ወሳኝ ተጫዋቻችን ነው፣ ለማንም እንሸጥ የምንደራደርበት ተጫዋች አይደለም ብሏል። እንግዲህ ሁሉም ክለብ እንደዛ ይላል። እስቲ ለማንቸስተር ዩናይትድ የሚከብደው ይሄ ዝውውር ምንድነው? ፋይናንሻሊ በጣም ትልቅ አስቸጋሪ ሊሆን ይችላል። እንግዲህ እስከ 120 ሚሊዮን ነው እንግዲህ ኮል ፓልመር የሚገመተው እስከ 2033 እስከ 2033 በኢሮፓውያን አቆጣጠር በፈረንጆች አቆጣጠር ኮንትራት አለው። እድሜው ገና 23 ነው። ይሄ ሁሉ ያው እድሜ ትንሽ ነው፣ ኮንትራት ብዙ አለው፣ የሚጠበቀው በጣም ብዙ ነው። ማንቸስተር ዩናይትድ ይሄን ከፍሎ ማምጣት ይችላል። እንደውም እስከ 120 ዩሮ እስከ 150 ሚሊዮን ፓውንድ ድረስ ይሄዳል ተብሎ ይጠበቃል። እንግዲህ ከባድ ትራንስፈር ሊሆን ይችላል። እንግዲህ ግን ኮል ፓልመር ማንቸስተር ዩናይትድ ላይ መጣ የሚችልበት መንገድ ደግሞ ይሄ በዚህ ደግሞ ዜና ልንገራችሁ። ማንቸስተር ዩናይትድ will not move for ኮል ፓልመር for just 2 reasons። ማንቸስተር ዩናይትድ ኮል ፓልመር ዝውውርን ለመፈጸም በሁለት ምክንያቶች ብቻ ምንም ነገር ላይ ያደርግ ይችላል። እነዚህ ሁለት ምክንያቶች ምንድናቸው ካላችሁ ዩናይትድ ቦስ ኖ ዛት ፓልመር is out for the club's price range this summer። ማንቸስተር ዩናይትድ ባለቤቶች፣ ቦሶች፣ ኃላፊዎች ፓልመር የማንቸስተር ዩናይትድ የግዢ ፖሊሲ ፕራይስ ሬንጃቸው የዋጋ ተመናቸውን አንድ ተጫዋች ከዚህ እስከዚህ እንገዛለን ብሎ የሚተምኑትን ተመን ውጪ እንደሆነ ያውቃሉ። ይሄ አንድ እንግዲህ ማንቸስተር ዩናይትድ እንዳይገዛ የሚያደርገው ነገር ነው። ዋጋው ውድ ነው ማለት ነው። በሌላ ቋንቋ an attacking midfielder is not the club's list of priority when it came to strengthening the side። እንግዲህ ማንቸስተር ዩናይትድን ለማጠናከር እቅዳቸውን በያዙበት መሰረት የአታኪንግ ሚድፊልደር ወይም የማጥቃት ባህሪ ያለው ሚድፊልደር በተፈጥሮ 10 ቁጥር የምንለው አይነት ተጫዋች ፕራዮሪቲ ቅድማ የሚሰጠው አይደለም። ዲፌንዲንግ ሚድፊልደር ወይም የ6 ቁጥር በተፈጥሮ የሚባሉ እንደዚህ አይነት ተጫዋች ከዛ ውጪ ተከላካይ የክንፍ ተጫዋች ከተቻለ አጥቂ እንደዚህ አይነት ቦታ ላይ እንጂ 10 ቁጥር ላይ እቅድ የላቸውም። ምክንያቱም 10 ቁጥር ላይ ብሩኖ ራሱ መጫወት ይችላል፣ ኩኛ መጫወት ይችላል፣ አማድ መጫወት ይችላል፣ ማውንት መጫወት ይችላል። ዘርክሲ እንግዲህ ካለቀቀ መጫወት ብዙ ሰዎች አሉ መጫወት የሚችሉ። ስስ እና ቦታው በጣም የተዳከሙ የነ ካስሜሮ እና ሜኑ ቦታ እና ኡጋርቴ ቦታ ስለሆነ እንግዲህ ትኩረት እዛ ቦታ ላይ ያደርግ ይችላል። በሁለቱ ዋጋ በመወደዱና ቅድሚያ የሚሰጠው ቦታ ካለመሆኑ አንፃር ማንቸስተር ዩናይትድ ትኩረት ላይ ሰጥ ይችላል። ሌላው እንግዲህ ተጠባቂ ተጫዋች ማንቸስተር ዩናይትድ ኢንዴን ከኤቨርተን ሊያስፈርም ይችላል እየተባለ ነው። ይሄ 25 ዓመት ተጫዋች እንግዲህ በፕሪሚየር ሊግ ለኤቨርተን የሚጫወት ጥሩ እንቅስቃሴ የሚያደርግ ተጫዋች ነው። ይሄ ተጫዋችም ወደ ማንቸስተር ዩናይትድ ይመጣል እየተባለ ነው። እንግዲህ ይሄ ዘ ኢቭኒንግ ኒውስ የዘገበ ነው። ማንቸስተር ኢቭኒንግ ኒውስ ነው የዘገበው። ሩመር ነው፣ ገና በጭምጭምታ ላይ ያለ ወሬ ነው ማለት ነው። እንዴ ወደ ማንቸስተር ዩናይትድ ይመጣል። እኔ ግን ይሄ ልጅ እንዲመጣ ፍላጎት የለኝም። ምክንያቱም ማንቸስተር ዩናይትድ ይሄ የሚመስል ተጫዋች ማን አለው? ኩኛን አለው። ኦልሞስት የኩኛ መንትያ አነስ ያለ አቋም ያለው ሆኖ መንትያ እንደማለት ነው። ማንቸስተር በዛ ቦታ ላይ የሚያስፈልገው ዊንገር ያስፈልጓል። ንጹህ አውት ዊንገር ያስፈልጓል። ራሱ እንደ ራሽፎርድ አይነት ተጫዋች ለየት ያለ ኳሊቲ ያለው ዶርጓ አለ፣ በዛ ጋር አሁን የተጫወተ ነው። ኩኛ አለ፣ ማውንት ይጫወታል። ግን ለየት ያለ ዊንገር እንደ ጋርናቾ እንደ ራሽፎርድ አይነት ዊንገር ያስፈልገዋል ባይነኝ። እንደዚህ አይነት ይሄ ልጅ ኦልሞስት 10 ቁጥር አይነት ባህሪ ያለው ተጫዋች ስለሆነ ማለት ነው። እንግዲህ ሌላው ዜና ምንድነው? ማንቸስተር ዩናይትድን 2022 2023 ሲዝን ላይ የለቀቀው
አዳም ሎረንስ የማንቸስተር ዩናይትድ የወጣት ቡድን የ21 በታች ወጣት ቡድን አሰልጣኝ የነበረው ተመልሶ ወደ 21 ቡድን አሰልጣኝነቱ ቦታው ላይ መጥቷል። ይሄ እንግዲህ ትልቅ ጥቅም አለው። ለምን ይሄ ሰውዬ ብዙ ስራ ማንቸስተር ዩናይትድን የሰራ ክለቡን የሚያውቅ ሰው ነው ተብሎ ስለሚጠበቅ ማለት ነው አዳም ሎረንስ። በዚህ ምክንያት እንግዲህ አዳም ሎረንስ በመምጣቱ ምክንያት ፍሌቸር የ17 ወይም 18 ዓመት 18 አንደር 18 ይዞ ይቀጥላል። ሎረንስ ደግሞ ከ21 ዓመት በታች ቡድኑን ይይዛል። እንግዲህ ዲቨሎፕመንት ላይ ምን ላይ 21 እና ከ17 እስከ 21 ያለውን አንድ ላይ ይሰራሉ ተብሎ ይጠበቃል። ትልቅ ሹመት ነው የአዳም ሎረንስ ከፍሌቸር ጋር ተጣብቆ እንግዲህ የወጣ ዜና ነው ማለት ነው። እንግዲህ ማንቸስተር ዩናይትድ ሉክ ሾውን እንግዲህ በሁለት መንገድ ነው ማየት የሚቻለው። ሉክ ሾው 2022 እና 2024 ወይም 2025 ሲዝን ላይ በሁለት ሲዝኖች 1310 ደቂቃ ብቻ ነው ተጫወተው በጉዳት። አሁን ግን 2024 ወይም የሚባለው ወይም በሌላው 2025 2026 ሲዝን 2025 2026 ሲዝን ከገባ 2004 ደቂቃ ተጫውቷል። እስቲ እናንተ ስለዚህ ምን ትላላችሁ? ሉክ ሾው እንደዚህ እየተጫወተ ያለው ዘንድሮ የዓለም ዋንጫ ሲዝን ስለሆነ ራሱን ለማሳየት እና ያለፉትን አመታት አውቆ ጉዳት ምን እያለ ሲሸውር ነው የከረመው ወይስ እውነትም ጄኑዊን እውነተኛ ሆነ ጉዳት አጋጥሞት ነው የሚለውን እስቲ ኮሜንት ላይ እስቲ ያስቀምጡልኝ። እንግዲህ ሉክ ሾው ይሄንም ያክል ድራስቲክ የሆነ ለውጥ ማሳየቱ በጣም የሚገርም ነው። እንግዲህ ይሄን ሰው ታውቃላችሁ? ጂሚ ካራገር የሊቨርፑል ተጫዋች ነው። እንግዲህ ስካይ ስፖርት ላይ ይሰራል። እንግዲህ ምን ብሏል ስለ ማንቸስተር ዩናይትድ አጠር አድርጌ ላንብብላችሁ። ጂሚ ካራገር for me Manchester United are the biggest club in England. From what I have observed, every Premier League team seems beating United as a special achievement. እንግዲህ ማንቸስተር ዩናይትድ የእንግሊዝ ትልቁ ክለብ ነው፣ ግን ሁሉም ፕሪሚየር ሊጎች ማንቸስተር ዩናይትድን ማሸነፍ እንደ ትልቅ ነገር ነው የሚያዩት ያለ ነው። I have never seen Chelsea celebrate a win over Liverpool the way they do when they beat United. Chelsea would rather lose to almost anyone else than to United. They always give everything to try to beat them. እንግዲህ ቼልሲ ማንቸስተር ዩናይትድን ሲያሸንፉ ምን ያክል እንደተደሰቱ እናውቃለን። ይሄ ያለፈ ቆየት ያለ እንትን ነው። ግን ሊቨርፑልን ሲያሸንፉ እንደዚህ አይሆኑ። ይሄ የሚያሳየው ማንቸስተር ዩናይትድ ዋናው ኃያሉ ገናናው ክለብ መሆኑን ነው። ትልቅ አባባል ነው። But these times the tables turned. United beat them and Chelsea are left disappointed because their favorite achievement, defeating England's biggest club, slipped away. እንግዲህ ትልቁ የነሱ አቺቭመንት ትልቁ ስኬታቸው የእንግሊዝን ትልቁን ክለብ ማንቸስተር ዩናይትድ ማሸነፍ፣ በዚህኛው ጊዜ ግን ይሄ ነገር ተሸንፎ ስለነበሩ በዛ ጨዋታ ላይ አመለጣቸው ብሎ ቀረብ ቆየት ብሎ የተናገረው ይሄ ንግግር ለምን አመጣውላችሁ ካላችሁ ማንም ምንም ቢያወራ ዩናይትድ አሁንም ገናናና ኃያል ክለብ መሆኑን ልነግራችሁ ፈልጌ ነው። ቀድሞ የአርሰናል ተጫዋች አሁን ደግሞ በስካይ ኒውስ ላይ እንዲሁም በኦቨርላፕ በሚባለው የፖድካስት ላይ የሚሰራው ኢያን ራይት እንግዲህ ምን ብሏል? እንደዚህ ነው ያለው። ሊሳንድሮ ማርቲኔዝን በማድነቅ ትልቅ አድናቆት በመስጠት እንደዚህ ብሏል። ሊሳንድሮ ማርቲኔዝ አፍተር አርሰናል ቨርስ ማንቸስተር ዩናይትድ you know who is good ብሎ ጥያቄ ምልክት አደረገ። ሊሳንድሮ ማርቲኔዝ at the back the way he is passing the ball it was very good ማን ጥሩ እንደሆነ ታውቃላችሁ አላችሁ። ኦቨርላፕ ላይ ነው እንግዲህ እና ምንድነው ያለው? ከጀርባ ያለው ሊሳንድሮ ማርቲኔዝ ኳስ ፓስ የሚያደርግበት መንገድ ብሎ እንግዲህ ትልቅ አድናቆት አቅርቦለታል። ይሄን ያቀረበው እንግዲህ ስኮልስ በነበረበት ሲታቸው የነበረው ስኮልስ ፍለፊት ሲታቹት በነበሩት እነ ሮይኪን ባሉበት እነ ጋሪ ኔቭል ባሉበት እንግዲህ ስኮልስ ሲታቸው እንደነበረ ይታወቃል። እሱ ፊት ላይ ይሄን ነገር ተናግሯል። በጣም እኔ ከአርሰናል ከቀድሞ ተጫዋቾች ሄንሪ ኢያን ራይት በጣም ከሚወዳቸው የእግር ኳስ ችሎታቸው ብቻ አይደለም ያላቸው ስብና ሁሉ የሚያስገርመኝና በጣም የማደንቃቸው ሰዎች ናቸው። እና አሁን ሁለት ጥያቄዎች አሉኝ።
እነዚህን ሁለት ጥያቄዎች መሳተፍና መመለስ የማንቸስተር ዩናይትድ ደጋፊዎች የግድ ይላቸዋል። አንደኛው በአገር ውስጥ የተነሳ ጥያቄ ነው። አንደኛው ደግሞ በዓለም አቀፍ ደረጃ ላይ የተነሳ ጥያቄ ነው። እስቲ መጀመሪያ ዓለም አቀፍ ጥያቄውን ማንቸስተር ዩናይትድ ፋን ፔጅ ላይ ነው ይሄን ጥያቄ ያገኘሁት። who is been the signing of this season so far for Manchester United? ለማንቸስተር ዩናይትድ እስካሁን ድረስ የአመቱ ምርጡ ፈራሚ ማን ነው? ማቲያስ ኩኛ ነው? ብራያን ምቤሞ ነው? ቤንጃሚን ሼሽኮ ነው? ወይስ ሰኒ ሌመንስ ነው? ከነዚህ ለእናንተ ምርጡ ፈራሚ ማን ነው? ይሄ ለኔ ምርጡ ፈራሚ ነው የምትሉትን እየገባችሁ ኮሜንት ላይ ስማቸውን እንድጽፉና እንድትሳተፉ በአክብሮት ተጠይቃችኋለሁ። ሌላው ደግሞ በኢትዮጵያ ውስጥ እንግዲህ በአገር ውስጥ የተነሳ ጥያቄ አለ። እንደምትታወቁ ሲዲ ስፖርቶች ጋር የተነሳ ነው። ኢትዮጵያ ውስጥ የማን ደጋፊ የሚበዛ ይመስሎታል የሚለው እንግዲህ በዩቲዩብ ላይ በቲክቶክ ላይ የሚሰራ አንድ ብሩክ ኒውስ የሚባል ልጅ ሰሞኑን አንድ ጥያቄ አንስቷል። ኢትዮጵያ ውስጥ ከ20 ሚሊዮን የሚሆን የአርሰናል ደጋፊ አለ ብሎ እኔ ይሄን ዜና እንደሰማው ወዲያው ሪሰርች ለማድረግ ሞክሬ ነበር። ቁጥሩ ትንሽ የተጋነነ ብዙ ሪሰርቾች የተሰሩ ባይኖሩም ግን ብዙ አማራጮችን ለማየት ሞክሬያለሁ። ግን ትክክለኛ ዳታ ላገኝ አልቻልኩም። በቻት ጂፒቲም ተጠቅሜ ጥያቄዎችን ለመስራት ሞክሬያለሁ። የአርሰናል ደጋፊ ሚኒማም 8 ሚሊዮን ማክሲማም በጣም ከበዛ ደግሞ ኢትዮጵያ ውስጥ 15 ሚሊዮን ሊሆን ይችላል ነው ያለው እንጂ 20 ሚሊዮን በጭራሽ አይሆንም የሚል እንትን ሰጥቶኛል። በእናንተ በማንቸስተር ዩናይትድ ደጋፊዎች መሰረት አካባቢያችሁ ከምታዩት በኢትዮጵያ ውስጥ የማን ደጋፊ ይበዛል? የማንቸስተር ዩናይትድ የኃያሉና ገናና ክለባችን ወይስ የመድፈኞቹ የአርሰናሎች የማን ይበዛል የሚለውን ኮሜንት ላይ እየገባችሁ ሐሳባችሁን እንድትሰጡኝ በአክብሮት ጠይቃችኋለሁ። እኔ ሐዋርያው ነበርኩ ከሐዋርያችሁ እስካሁን ያቀረብኩላችሁ። እስካሁን ስለተከታተላችሁኝ ትልቅ አክብሮትና ምስጋና አለኝ። እንግዲህ ቻናሌን ያበረታታችሁ ስታበረታቱኝ ላይክ ስታደርጉ ቪዲዮውን ስታዩልኝ ነውና የተሻለ ጥራት ባለው መንገድም ይዤላችሁ የምመጣው የተሻለ ነገር። ለዚህ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ካፈለጋችሁም የምትፈልጉት ሰው ሼር እያደረጋችሁ እንድታበረታቱኝ እጠይቃችኋለሁ። ዩናይትድ በዩቲዩብ